الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا بسورة النور تلاسر يه بروغراماتشن رئيسنا إن شاء الله تعالى በዚህ ፕሮግራም ሱረቱ ኑር በውስጡ ያቀፈውን በርካታ ህግጋቶች፣ ስርዓቶች፣ አዳቦች በተወሰነ መልኩ የምንተዋወስ ነው የሚሆነው ኢንሻአላህ ተዓላ። አላህ ሱብሓነሁ ወተዓላ በዚህ ሱረቱ ኑር ወከዛሊከ በሌሎችም ሱወር በአጠቃላይ በቁርአን ሰዎችን ከጽልመት ከጨለማ ወደ ብርሃን ሊያወጣቸው ከዝቅጠት ወደ ከፍታ ሊያለቃቸው ነው ይህንን ቁርአን ያወረደው ማለት ነው። ሰዎች ሁሉ ሊመሩበት እንዳወረደው ሲናገር አላህ ሱብሓነሁ ወተዓላ ሸህሩ ረመዳን الذي أنزل فيه القرآن هدى للناس وبينات من الهدى والفرقان ይላል። ሁደን ሊናስ ሰዎችን በአጠቃላይ ለመምራት ሰዎችን ወደ ቅን መንገድ ሊመራ የወረደ ቁርአን ነው ያለው አላህ ሱብሓነሁ ወተዓላ። ነገር ግን ሰዎች ሁለት አይነት ናቸው እንደሚታወቀው ሚንሁም መን ዩእሚን ወሚንሁም መን የክፉር። በቁርአን የሚያምን ቁርአንን የሚከተል በቁርአን የሚሰራ አለ። ወከዛሊከ ቁርአንን የማይከተል የማይሰማ የማያምን አለ። በመሆኑም ትክክለኛ አማኞች አላህ ሱብሓነሁ ወተዓላ ፈሪዎች ብቻ ስለሆኑ በቁርአን የሚመሩት በሌላ ሱራ ላይ አላህ ሱብሓነሁ ወተዓላ ሁደን ሊልሙተቂን ይላል። ቁርአን ለፈራህያኖች አላህን ሱብሓነሁ ወተዓላን የሚፈሩ ለጥንቁቆች ለነሱ መመሪያ ነው ይላል አላህ ሱብሓነሁ ወተዓላ። ምክንያቱም በትክክል ቁርአንን ተቀብለው በቁርአን አምነው ቁርአንን የሚከተሉት አማኞች ብቻ ስለሆኑ ማለት ነው። እነዚህ ሰዎች ቁርአንን በሚገባ ከተከተሉ ቁርአንን ተደቡር ካደረጉት ቁርአን ተደቡር ሊደረግ ነው የወረደው አላህ ሱብሓነሁ ወተዓላ እንዳለው አፈላ የተደበሩነ አልቁርአን አም ዐላ ቁሉቢን አቅፋሉሃ ቁርአንን አያስተውሉትም እንዴ? አያስተነትኑም? ተደቡር አያደርጉም? ወይስ ልቦቻቸው ላይ ቁልፎች አሉ? ልቦች ተቆልፏሉ? ያለ እንግዲህ ልቡ ያልተቆለፈ ሰው ልቡ ክፍት የሆነ ሰው ቁርአንን ተደቡር ሊያደርግ ቁርአንን ሊያስተነትን ይገባል ማለት ነው። ታዲያ አማኞች ቁርአንን ካስተነተኑ ጌታችን ምንድን ነው የሚያዘን? ከምንስ ነው የሚከለክለን? ስለምንድን ነው የሚነግረን? ወዴት ነው የሚመራን? ብለው ለቁርአን ጆሮአቸውን ከሰጡ እንዲሁም ልባቸውን ክፍት ካደረጉ ቁርአን ወደ ቅን መንገድ ብቻ ነው የሚመራቸው። ኢነ ሃዛል ቁርአን የህዲ ሊለቲ ሂየ አቅወም ነው ያለው አላህ ሱብሓነሁ ወተዓላ። ቁርአን እጅግ በጣም የተስተካከለን እጅግ በጣም ቀጥ ያለን መንገድ መሪ ነው ያለው። ለቁርአን ልብ ለሰጡ ሰዎች ማለት ነው። ቁርአንን ላደመጡና ለተከተሉ ሰዎች ህይወታቸውን በአጠቃላይ ቅን ነው የሚያደርግላቸው። የዱንያ ህይወታቸው የተስተካከለ እንዲሆን ያደርጋል። ሰዎች ከአላህ ሱብሓነሁ ወተዓላ ጋር ያላቸው ግንኙነት ያማረ የሰመረ የተስተካከለ እንዲሆን ያደርጋል። ምክንያቱም ቁርአን ላይ ስለ አላህ ሱብሓነሁ ወተዓላ በርካታ አያቶች አሉ የሚናገሩ ስለሱ ስራዎች፣ ስለሱ ባህሪያት፣ ስለሱ ስሞች፣ ስለሱ ሀያልነት፣ ስለሱ አዛኝነት፣ ስለሱ መሐሪነት፣ ስለሱ ለባሮች ተንከባካቢነት በርካታ አያቶች ስለ አላህ ነው የሚናገሩት። ዋናው የሰው ልጅ ማወቅ ያለባቸው ስለ አላህ ስለሆነ ማለት ነው። ስለዚህ ቁርአንን በስነ ስርዓት ካደመጥን ልባችንንም ከከፈትንለትና ከተመራንበት በእኛና በአላህ መካከል ያለው ግንኙነት የሰመረ ይሆናል ማለት ነው። ማለት ነው አላህን ሱብሓነሁ ወተዓላ በሚገባ እናውቀዋለን። በስሞቹ በባህሪያቱ በሀያልነቱ እናውቀዋለን። ስለዚህ ተገቢውን ፍራቻ እንፈራዋለን ማለት ነው። መን ካነ ቢላሂ አዕረፍ ካነ ሚንሁ አኽወፍ ይላል። አላህን ሱብሓነሁ ወተዓላ የበለጠ አዋቂ የበለጠ ይፈራዋል። ይህንን ቁርአን ላይም አላህ ሱብሓነሁ ወተዓላ ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ ነው ያለው። ከባሮቹ በትክክል አውቀውት ተጠንቅቀውት የሚፈሩት አላህን የሚፈሩት
አዋቂዎቹ ናቸው ነው ያለው። ስለ አላህ ሱብሓነሁ ወተዓላ ያለን እውቀት ስለሱ ያለን ግንዛቤ በሰፋ ባደገ ቁጥር ማንነታችንን በደንብ እናውቃለን። የአላህን ሱብሓነሁ ወተዓላ ማንነትም በደንብ እንገነዘባለን። በመሆኑም የሚገባውን ፍራቻ እንፈራዋለን ማለት ነው። እንዲሁም አላህን ሱብሓነሁ ወተዓላ ደግሞ እንወደዋለን። ምክንያቱም አላህ ሱብሓነሁ ወተዓላ ሲፋት አልጀላል እንዳለው ሁሉ ሲፋት አልጀማል አለው። የሀያልነት፣ አሸናፊነት፣ ቅጣቱ ብርቱ መሆኑ የመሳሰሉት ባህሪያት እንዳሉት ሁሉ ወዳጅ ነው። አላህ ሱብሓነሁ ወተዓላ ወዱድ ነው፣ ሙሒብ ነው፣ ገፉር ነው፣ ረሒም ነው፣ ታጋሽ፣ ቻይ ነው፣ መሃሪ ነው። በእነዚህ ሲፋቶቹ ደግሞ እጅግ በጣም እንወደዋለን። አላህ ሱብሓነሁ ወተዓላ ከሰዎች ምንም የማይጠቀም ከሰዎች ዒባዳ ምንም የማይጠቀም ሆኖ ሳለ ሰዎች ግን በዒባዳቸው በጣም እንደሚያመሰግናቸው፣ ብዙ ምንዳ እንደሚሰጣቸው፣ ህይወታቸውን እንደሚያበራላቸው፣ እንዲሁም ሲያጠፉ ሁሉ እንደሚታገሳቸው፣ ቻይ እንደሆነ አጥፍቶ በጣም ከጌታ ርቀው ተስፋ እንዳይቆርጡ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዐን። በጣም በወንጀል በጥፋት ድንበር ያለፋችሁ ባሮቼ እያለ ባሮቼ ነው እንግዲህ እናንተ ወንጀለኞች፣ እናንተ አመፀኞች፣ እናንተ ዱርዬዎች አይደለም የሚለው ተመልከት። እንግዲህ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ያ ዒባዲ ባሮቼ ሆይ፣ በጣም በጥፋት ድንበር ያለፋችሁ ባሮቼ ሆይ ከኔ እዝነት ተስፋ እንዳቆርጡ ወደ እኔ ነው፣ ወደ እኔ ቅረቡ፣ እኔ እኮ እምራችኋለሁ እያለ ይጠራል ማለት ነው። ይህንም በጣም ቸር የሆነ ጌታ በቁርአን አማካይነት ስናቀው በጣም እንወደዋለን። እሱ ዘንድ ያለውን ረሕመት እንከጅላለን። ተስፋችን በምንም ታምር ሊጨልም አይችልም ማለት ነው። የዱንያው ጥንቅጥ፣ የፖለቲካው፣ የገንዘቡ፣ የስራ ሁኔታ ምናምን ሲያጨናንቀን ጌታችንን ስናስታውስ፣ ቁርአንን ስናነብ፣ ስለ ጌታችን ማንነት ስናቅ ተስፋችን ይለመልማል ማለት ነው። ውስጣችን በደስታ ይሞላል። ለአላህ ሱብሓነሁ ወተዓላ ያለን ክብር ይጨምራል። ለሱ ያለን ፍራቻ ይጨምራል ማለት ነው። ስለዚህ በቁርአን በእኛና በአላህ ሱብሓነሁ ወተዓላ መካከል ያለው ግንኙነት ያማረ፣ የሰመረ፣ የተስተካከለ ይሆናል ማለት ነው። ወከዛሊከ በእኛና በሰዎች በባሮች በአላህ ሱብሓነሁ ወተዓላ ፍጥረታት መካከል ያሉ ግንኙነቶችም ያማሩ ይሆናል። እያንዳንዱ የሚገባውን ሐቅ እንሰጣለን። ለነቢያት የተለየ ክብር እንሰጣለን። ከነቢያት በተለይ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ እንዴት አድርጎ እንዳከበራቸው በዚህ በምንማማረው ሱራ ላይ ራሱ አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም ማድረግ ያለብንን ክብር አስቀምጦልናል። እናየዋለን ኢንሻአላሁ ተዓላ በርካታ አያቶች ላይ እሳቸውን እንድናከብር እንድናልቅ አላህ ሱብሓነሁ ወተዓላ ራሱ አልቋቸው ሐታ በስማቸው ራሱ ሳይጠራቸው ያ ነቢይ አላህ ያ ነቢይ ያ አዩሃ ነቢዩ እያላቸው በነቢይ እየጠራቸው በረሱል እየጠራቸው እንጂ ያ ሙሐመድ ብሎ ሳይጠራቸው ታላቁ ጌታ አላህ ሱብሓነሁ ወተዓላ በዚህ መልኩ ያከበራቸውን ታላቅ ሰው እንድናከብር ያደርጋል። ለወላጆች አላህ ሱብሓነሁ ወተዓላ ራሱን ከማምለክ የራሱን ሐቅ ከመጠበቅ ቀጥሎ ወላጆቻችንን ሐቃቸውን እንድንጠብቅ በርካታ አያቶች ላይ ይናገራል። ለየቲሞች፣ ለምስኪኖች፣ ለደካሞች፣ ለሁሉም እንድናዘን ያደርጋል። ለሁሉም ከጎረቤት ጋር ያለን ግንኙነት እንዲያምር፣ ከስራ ባልደረቦቻችን ጋር ያለው ግንኙነት እንዲያምር፣ ከሰዎች ጋር በአጠቃላይ የሰዎችን ክብር መጠበቅ እንዳለብን በተለይ በዚህ ሱራ ላይ ሱረቱ ኑር ላይ የሰዎች ክብር ላይ እንዳንረማመድ የሰዎችን ድንበር መጠበቅ እንዳለብን የሚያስተምሩ በርካታ የሆኑ ህግጋቶችን እናያለን ኢንሻአላሁ ተዓላ። ታዲያ ቁርአንን ያደመጥን ከሆነ በቁርአን ምክንያት ከሰዎች ጋር ያለን ግንኙነት ያማረ የተስተካከለ ይሆናል። እንዲሁም ቁርአንን በሚገባ የምናደምጥ በሚገባ ልባችንን ከፍተን የቁርአንን መልእክት በልባችን የምናስተናገድ ከሆነ ራሳችንን እናስተካከላለን፣ ነፍሳችንን እናጠራለን። ስለ ነፍሳችን ይነግረን አላህ ሱብሓነሁ ወተዓላ ነፍሳችን እንዴት ማጥራት እንዳለብን፣ ነፍሳችን ንጹህ ሆኖ ለጀነት ብቁ እንዲሆን። ምክንያቱም ጀነት ውስጥ ንጹህ ነፍስ እንጂ አይገባም ማለት ነው። ጀነት ውስጥ የሚገባው ንጹህ ነፍስ ነው። ወላ ቱኽዚኒ የውመ ዩብዐሱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም እንዳሉት ነቢዩላህ ኢብራሂም እሳቸው ያሉትን አላህ ሱብሓነሁ ወተዓላ ቁርአን ላይ እንደነገረን ማለት ነው። ወላ ቱኽዚኒ የውመ ዩብዐሱን ይዛኔ ሰዎች የሚቀሰቀሱ ጊዜ አታዋርደናል። የውመ ላ የንፈዑ ማሉን ወላ በኑን
ምንም አይነት ገንዘብም ሆነ ልጆች የማይጠቅሙበት ጊዜ ኢላ መን አተላህ ቢቀልቢን ሰሊም ልቡን ንጹህ ሰላማዊ አድርጎ የመጣ ካልሆነ በስተቀር በገንዘብም ሆነ በልጆቹ የማይጠቀምበት ቀን። ስለዚህ ልቡ ንጹህ የሆነ ብቻ ነው የሚጠቀመው። ይዛኔ ጀነት የንጹሃን ሀገር ስለሆነ ንጹሃን ልቦች ብቻ ነው እዛ ውስጥ የሚገቡት ማለት ነው። ያ የሰው ልጅ ምንም ተቅይ አቢድ ቢሆን ወንጀልን ይሰራል። ወንጀል ግን ሙሉ ለሙሉ አያወድፈውም ማለት ነው። እንዲሁም ደግሞ ተውበት አለ። ከወንጀል በኋላ በተውበት መጽዳት እንዲቻል አላህ Subhanahu Wa Ta'ala አድርጎልናል። ያ ማለት ነው። አላ ኩል ሐል ስለ ራሳችን በደንብ እንድናቅ፣ ለራሳችን ትኩረት እንድንሰጥ፣ ውስጣችንን እንድናሳምር፣ ስራችን እንድናስተካከል፣ ንግግራችን እንድናሳምር፣ ስነ ምግባራችን እንድናስውብ፣ በቃ ሙሉ ለሙሉ ከውስጥ እስከ ላይ ማንነታችንን ጽድት እንድናደርግ ቁርአን ያግዘናል ማለት ነው። ስለዚህ ባረከላሁ ፊኩም ቁርአንን ዝም ብለን አንብበን የምናስቀምጠው ብቻ መሆን የለበትም። ነዓም ቁርአንን በጣም የሚገርመው ነገር በማንበብ ብቻ አጅር እናገኛለን። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት መን ቀረአ ሐርፈን ሚን ኪታቢላሂ ካነ ለሁ ቢሃ 10 ሐሰናት አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ከቁርአን ሲያነብ አንድ ፊደልን ሲያነብ 10 አጅሮች አሉት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ላ አቁሉ አሊፍ ላም ሚም ሐርፉን ወላኪን አሊፉን ሐርፉን ወላሙን ሐርፉን ወሚሙን ሐርፍ። አሊፍ ላም ሚም እኮ አንድ ሐርፍ አይደለም። አሊፍ ላም ሚም ስትል እኮ 10 አጅር ብቻ አይደለም የምታገኘው እያሉ እኮ። አሊፍ አንድ ሐርፍ ነው፣ ላም አንድ ሐርፍ ነው፣ ሚም አንድ ሐርፍ ነው። ያኒ አሊፍ ላም ሚም ሲል አንድ ሰው 30 አጅር ያገኛል ማለት ነው። ተመልከት እንግዲህ ፋቲሐን ስታነብ ስንትና ስንት ፊደሎችን ነው የምታነበው? ፋቲሐን ብቻ ማለት ነው። ሱረቱል ኢኽላስ ሙዐዊዘተይን ስታነብ ብቻ ስንትና ስንት ፊደሎችን ነው። ከፋቲሐ እስከ ሱረቱ ናስ ስታኸትም ደግሞ ስንትና ስንት ፊደሎችን ታነባለህ። በእያንዳንዱ ፊደል 10 አጅር ይገኝበታል። ነገር ግን ቁርአን ለብዙም ብቻ ቃሉን ብቻ እንድናነብ ደጋግመን ብቻ እንድናኸትሙ አይደለም የወረደው። ነዓም በሱ እንጠቀማለን፣ የሚፈለግ ነው ማኽተም፣ ደጋግሞ መቅራት የሚፈለግ ነው። ነገር ግን ከዛ በስተጀርባ ሚስጥሩ መረዳት እጅግ በጣም ወሳኝ ነው። ቁርአንን መፈተሽ ጌታችን ምንድን ነው የሚናገረው? ያኒ እስቲ ተመልከቱ። በጣም የምትወዱት እንበልና ወንድማችሁ ሊሆን ይችላል፣ ወይ አባታችሁ፣ ወይ ባልሽ ሊሆን ይችላል፣ ወይ ደግሞ ሚስትህ ልትሆን ትችላለች። ሩቅ አገር ሂዳ በጣም ነው የምትዋደዱት። ሩቅ አገር ሂዶ በጣም ተነፋፍቃችሁ ከቆያችሁ በኋላ እጅግ በጣም ናፍቆት የተሞላውና ቁም ነገር መልእክቶችን ያዘሉ ደብዳቤ ላከልህ እንበል ወይም ላከችልሽ። ያ ደብዳቤ ግን በሌላ ቋንቋ ነው፣ ከአማርኛ ውጭ ነው። ለምሳሌ እዛ ውስጥ መልእክቶች አሉት፣ ናፍቆት ደብዳቤዎች አሉት፣ ወከዛሊከ ለአንተ የሚጠቅሙ መልእክቶች አሉት። ሐታ ዱንያ ላይ የምትጠቀምበት በርካታ መልእክቶች እንዳሉት ታውቃለህ፣ ነግሮሃል። ነገር ግን አንተ ጋር ሊደርስ የቻለው ግን በሌላ ቋንቋ ነው። ምንድን ነው የምታደርገው? በቃ ያንን ቋንቋ እንደምንም ፊደሉን ብቻ አንብበ ከድነ ቁጭ ነው የምታደርገው። ፊደሏን ብቻ አንብበ ማለት ነው። ከድነ ቁጭ ታደርጋለህ፣ በዚህ ስትጠቀማለህ። እንደዚህ አይደለም የምናደርገው። እንደምንም ብለን የዛን ቋንቋ ትርጉም ፈልገን አስተርጉመን ውስጡ ያለውን መልእክት፣ ምክንያቱም ልንሰራበት በዛ መልእክት ልንተገብር ምንፈልገው ነገር አለ። ይሄ እንግዲህ በሰዎች መካከል ያለ ነው። ፈማ ባሉክ ቢኻሊቅ ሰማዋት ወልአርድ፣ ሰማያትና ምድርን የፈጠረ እኛን የፈጠረ ለኛ አዛኝ አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር ብሎ ያለው አላህ ሱብሓነሁ ወተዓላ ስለኛ ውስጥ ያጋል። ይገርምሃል፣ ሰዎች ስለኛ ንግግር ነው የሚያውቁት። አካላችንን ያያሉ፣ ድምፃችንን ይሰማሉ፣ ውስጣችን ያለውን ስንገልጽላቸው ያውቃሉ። ውስጣችንን ያለውን ባንገልጽላቸው ወይም ደግሞ ከውስጣችን ተቃራኒ ነገር ብንገልጽላቸው እውነተኛውን ነገር ሊያውቁ አይችሉም። አላህ ሱብሓነሁ ወተዓላ ግን ውስጣችን የምናስበውን ውስጣችን የደበቅነውን የነየትነውን ሁሉ ያውቃል ማለት። ውስጣችን የሚዘዋወረውን ያውቃል። ሁሉ ነገራችን ከአላህ ሱብሓነሁ ወተዓላ የተሰተረ ምንም ነገር የለም። እንዲሁም ደግሞ ቸር ነው፣ አዛኝ ነው፣ ለኛ ጥሩ ነገር ነው የሚፈልገው። አላህ ሱብሓነሁ ወተዓላ ባሮቹን ሁሉ ለቅን መንገድ ነው የመራው። አልፈልግም ያለ እምቢ ያለ ሲቀር ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ኩሉ ኡመቲ የድኹሉነ አልጀና ኢላ
መን አባ ሁሉም ኡመቶች ጀነት ይገባሉ እምቢ ያለ ሲቀራል። ስለዚህ እምቢተኛ ካልሆነ በስተቀር አላህ ሱብሓነሁ ወተዓላ ሁሉንም ሊያከብር ሁሉንም ሊያልቅ ከፍተኛ አጅር ሊሰጥ እንግዲህ የፈለገው ማለት ነው በኢራደቲሂ አሸርዕያ በሸሪዓዊ ፍላጎቱ ማለት ነው። ታዲያ ይህ ሆኖ ሳለ እንደዚህ አዛኝ ቸር ለኛ ከኛ የበለጠ አዋቂ ለኛ ከኛ የበለጠ የሚጠቅመን ነገር የሚበጀን ነገር የሚያውቅ ጌታ ይህንን ንግግሩ እኮ ነው ቁርአን የማንም እኮ ንግግር አይደለም። አላህ ራሱ የተናገረው ንግግር ነው። በዛ ላይ ደግሞ ለኛ አግርቶታል አላህ ሱብሓነሁ ወተዓላ ቁርአንን ማለት ነው። ወለቀድ ጀዐልና አልቁርአነ ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር ነው ያለው። የሰርና አላህ አገራ ነው እኮ እያለ ነው። አላህ ባያገራው እኮ ማንበቡ ሁሉ ሊሳነን ይችል ነበር እንኳን መረዳቱ ይቅርና ማለት ነው። አግርቶልን በጣም ትልቅ መልእክቶችን በቁርአን ውስጥ አካቶ አውርዶልን እንዴት ነው መልእክቱን ማንረዳው? ምንድነው ጌታችን የሚያዘን? ምንድነው የሚከለክለን? ስለማን ስለምንድነው የሚነግረን? ወደፊት እጣ ፈንታችን እንዴት አድርጎ ነው አቅጣጫ የሚሰጠን የሚለውን ማወቅ ለኛው ለራሳችን እኮ ነው የሚጠቅመው። አላህ Subhanahu Wa Ta'ala አይደለም የሚጠቀምበት። አላህ Subhanahu Wa Ta'ala ቁርአንን ችላ ስላለን አይጎዳም። ስለዚህ ቁርአን ውስጥ ያለውን መልእክት መረዳት፣ የጌታችንን አስተምሮ ማድመጥ፣ ውስጥ ያለውን ሚስጥር ለመፈተሽ መጣጣር፣ ይሄ ከሙእሚኖች የሚጠበቅ ትልቅ ቁም ነገር ነው። በዚህ ነገር ላይ ወደ ኋላ ማለት የለብንም። ዛሬ ነገ እያለን ጊዜያችን ማጥፋት የለብንም። በቁርአን ነው መታደስ ያለብን። በቁርአን ነው ህይወታችንን መለወጥ ያለብን። በቁርአን ነው ሩህ ራሱ ነፍስ የሚዘራብን፣ ትክክለኛ ነፍስ የሚዘራብን በቁርአን። ያ አዩሀ الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم ነው ህያው የሚያደርገን ቁርአን። በቁርአን አማካይነት ትክክለኛ ህይወት እዚህ ምድር ላይ የምንኖረው የሚቀጥለውንም ዓለም ትክክለኛ ህይወት መኖር የምንችለው በአላህ Subhanahu Wa Ta'ala ፍቃድ በቁርአን አማካይነት ነውና ለቁርአን ልዩ ትኩረት ልንሰጥ ይገባል። ሐታ ነቢያችን ሰለላሁ ዐለይሂ ወሰለም እኮ ቁርአንን ሳያውቁ በፊት ምንም እንዳልሆኑ ምንም እንደሌላቸው በቁርአን አማካይነት ሩህ ነፍስ እንደተዘራባቸው ብርሃን እንደተለገሱ ያንን ብርሃን ደግሞ አስተላልፈው ለሌላው ማድረስ እንዳለባቸው ነው አላህ Subhanahu Wa Ta'ala የሚነግረን። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ማ ኩንተ ተድሪ መል ኪታብ ወለል ኢማን ወላኪን ጀዐልናሁ ኑረን ነህዲ ቢሂ መን ነሻኡ ሚን ዒባዲና ነው ይላል አላህ Subhanahu Wa Ta'ala። ከዛሊከ ጀዐልናሁ ኑረን ሚን አምሪና ነው ይላል አላህ Subhanahu Wa Ta'ala። ከዛሊከ ጀዐልናሁ ሩሐን ሚን አምሪና ማ ኩንተ ተድሪ አታውቅም ነበር እኮ መል ኪታብ ወለል ኢማን ቁርአን ምን እንደሆነ ኢማን ምን እንደሆነ አታውቅም ነበር። ወወጀደከ ዳለን ፈሀዳ ነው ያለው። መንገድን የሳትክ ነበር ነገር ግን መራነህ እያላቸው ነው ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን የተመሩት የላቁት ከፍ ያሉት የነቢያት ሁሉ መደምደሚያ የሆኑት በቁርአን አማካይነት ነው ማለት ነው። እንዲሁም የእሳቸው ተከታዮች ለቁርአን ትኩረት ከሰጡ ቁርአንን ከተገነዘቡ ቁርአንን በነቢዩ ሰለላሁ ዐለይሂ ወሰለም ማብራሪያ አማካይነት የተረዱ። ይሄ እንግዲህ ወሳኝ ነጥብ ነው። በነገራችን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን ሊያብራሩ ነው የተላኩት ነው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ሊቱበይነ ሊናስ ለሰዎች ልታብራራላቸው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከኃላፊነታቸው ውስጥ አንዱ ምንድነው? ቁርአንን ማብራራት። ስለዚህ ቁርአን የሚፈሰረው በነቢያችን ሰለላሁ ዐለይሂ ወሰለም ማብራሪያ ነው። የቁርአን ሙፈሲሮች ያስቀመጡት መርህ አለ የታወቀ። ቁርአን በቁርአን ይፈሰራል። ቁርአን በነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ፣ ቁርአን በሰሐቦች እንዲሁም በሙፈሲሮች እንደነ ሙጃሂድ በመሳሰሉት ታቢዒዎች እንዲሁም ደግሞ በሉገት አልዓረብ በዚህ ነው እንጂ የሚፈሰረው ቁርአን በስሜት በመሰለኝ ወይም ደግሞ ነገሮችን ምድር ላይ የምናገኛቸውን ነገሮች ዝም ብለን አጋጣጥመን ለቁርአን ተፍሲር ማድረግ ምናምን አይደለም። አላ ኩሊ ሐል በነቢያችን ሰለላሁ ዐለይሂ ወሰለም ማብራሪያ መሰረት የእሳቸውን መንገድ በተከተሉ ሱሐቦች፣ ሰለፎች፣ ሙፈሲሮች ፈህም ቁርአንን በስነ ስርዓት ፈህም አድርገን ተገንዝበን ተግባራዊ ልናደርግ ይገባል ማለት ነው። ወደ ሱራችን ስንመጣ ኢንሻአላህ ተዓላ ዛሬ የመጀመሪያውን አያ እናይና በሚከተለው ደርስ እንቀጥላለን። ሱረቱ ኑር መደኒክ ናት። መደኒክ በመሆኑ
ዑለማዎች ሁሉ ተስማምተውበታል። ብዙ ሙፈሲሮች እንዳሉት መደንይ ማለት መዲና የወረደ ማለት ነው። እንደሚታወቀው ቁርአን ከወረደበት ቦታ አንጻር መክይና መደንይ ተብሎ ይከፈላል። መካ የወረደና መዲና የወረደ የሱራ ወይም የአያት ክፍል ማለት ነው። ነገር ግን መካ የወረደ ማለት መካ ብቻ ባሉበት ጊዜ የወረደ ማለት ነው። መዲናም ሲባል እንደዛው መዲና ብቻ ባሉበት ጊዜ የወረደ ማለት ነው ወይስ ምን ማለት ነው የሚለው ላይ የተሻለው ዳቢጥ ኢንሻአላህ ተዓላ ብዙ ዑለማዎች የመረጡት መክይ የሚባለው ማነዘለ قبل الهجرة ከሂጅራ በፊት ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ከመሰደዳቸው በፊት የትኛውም ቦታ ላይ ይውረድ መክይ ይባላል ማለት ነው። መደንይ የሚባለው ደግሞ ከሂጅራ በኋላ የወረዱ ሱራዎች እንዲሁም አያቶች ናቸው። ስለዚህ በዚህ መሰረት ከሂጅራ በኋላ የወረደ መደንይ በመሆኑ በዑለማዎች መካከል ምንም ኺላፍ የሌለበት ሱራ ነው ማለት ነው። ሚሕወሩ ውስጡ ያለው ያካተተው ዋና የሚሽከረከርበት ርዕስ የሰዎችን ልብ ማጽዳት፣ በተለይ ደግሞ ከዝሙት ከፋሒሻ ከወንዶችና ሴቶች ጋር ያለው አላግባብ የሆነ ግንኙነት ሙእሚኖችን ማጽዳት፣ ምላሳቸውም አካላቸውም ከእንዲህ አይነት ተግባር የጸዱ እንዲሆኑ የሚያደርግ ነው። አብዛኛው የሱራው አያቶች በዚህ ዙሪያ የሚያጠነጥኑ ናቸው ማለት ነው። ሲጀምር አላህ ሱብሓነሁ ወተዓላ ስለ አሕካም አዚና ዝሙት የፈጸሙ ሰዎች ህግጋቷቸው ወይም ቅጣታቸው እንደሆነ ያስቀምጣል። እንዲሁም ደግሞ ሰዎችን በዝሙት የሚዘልፉ ሰዎች በስነ ስርዓት በቂ ምስክር ካላቀረቡ ቅጣት እንዳለባቸው፣ ይህ እንደዚህ አይነቱ መዘላለፍ ደግሞ በባልና ሚስት መካከል ከሆነ የነሱ ደግሞ የተለየ ህግጋት ሙላዓና የሚባላል ወደፊት እንመጣበታለን፣ ስለሱ ይናገራል። ቀጥሎ አያቱል ኢፍክ እንግዲህ ትልቁ እዚህ ምድር ላይ የተከሰተ የቅጥፈት ወሬ ማለት ነው። እናታችን አይሻ ላይ የተወራ የዘለፋ ወሬና ያኛው ትክክለኛው ሙእሚኖች ሊሄዱበት የሚገባው መንገድ ምን እንደሆነ ስርዓት አላህ ሱብሓነሁ ወተዓላ ያስተምራል ማለት ነው። ከዚህ በኋላ አዳብ አድኹል ወይም ቤት ውስጥ ስንገባ የሰዎች ቤት ውስጥ ስንገባ ማሟላት ያለብንን ስርዓት ያስቀምጥልናል። አስከትሎ በወንዶችና በሴቶች መካከል ግርዶ ሊኖር እንደሚገባ፣ በእይታም ወንዶች የማይፈቀድላቸውን ማየት እንደሌለባቸው፣ ሴቶችም እንደዛው የማይፈቀድላቸውን ከማየት መቆጠብ እንዳለባቸው፣ እንዲሁም ከዝሙት ራሳቸውን ማቀብ እንዳለባቸው፣ ወደዛ የሚያዳርሱ ነገሮችን መግታት፣ በተለይ ሴቶች አለባበሳቸው እንዲሁም መገለጽ ያለባቸው የወንዶች አይነቶች ተዘርዝሯል። ከነዛ ውጪ መገለጽ እንደሌለባቸው ያስቀምጣል። ሰዎች ወደ ዝሙት ወይም እንዲህ ስጋዊ ፍላጎታቸውን ለማርካት አላግባብ ቦታ የሚሄዱበት ምክንያት ያው እንደዚህ አይነት ስሜት ፍላጎት ስላላቸው ነው እና ያንን ፍላጎት በሸሪዓዊ ትዳር ማድረግ እንዳለባቸው ወአንኪሑል አያማ ሚንኩም ወሷሊሒነ ሚን ዒባዲኩም እያለ መገባት እንዳለባቸው ይጠቅሳል አላህ ሱብሓነሁ ወተዓላ። ቀጥሎ ስለ አላህ ሱብሓነሁ ወተዓላ አያቶች ስለሱ ሀያልነት የሱ ተአምራቶች፣ በዚህ ርዕስ ላይ ደግሞ አማኞች ያላቸው አቋም አማኝ እንደሆኑ የአላህን ሱብሓነሁ ወተዓላ ታዛዥ እንደሆኑ የሱን ትእዛዝ አክባሪ እንደሆኑ፣ ሙናፊቆች ግን ተቃራኒ እንደሆኑ ለእነሱ የሚጠቅማቸው ነገር ብቻ ሲኖር ይመጣሉ፣ የማይጠቅማቸው የሚመስላቸው ነገር ሲኖር ደግሞ እንደሚሸሹ ተናገረ። እንዲሁም ደግሞ ያመኑ ሰዎች አላህ ሱብሓነሁ ወተዓላ ምድር ላይ ተምኪን ምቾት እንደሚያደርግላቸው ቀጥሎ አስቀመጠ። ከዚህ በማስቀጠል ቤተሰባዊ ስርዓቶች፣ በተለይ ልጆች መኝታ ክፍል ሊሆን ይችላል ሲገቡ አስፈቅደው በስርዓት የእናቶቻቸውና የአባቶቻቸው ክፍል ሲገቡ ማለት ነው በስርዓት መግባት እንዳለባቸው ያስቀምጣል። አስከትሎ አልቀዋዒድ ሚን ኒሳ፣ ከሴቶች በጣም እድሜያቸው የገፉ ሰዎችና ከትዳር ተስፋ የቆረጡ ሰዎች እንደ ሌሎች ወጣት ሴቶች ሂጃብ ላይ እነሱ ላይ ጠንካራ ህግጋት እንደሌለ፣ እነሱ ጋር ሙሳማሓ እንዳለ አላህ ሱብሓነሁ ወተዓላ ያስቀምጣል። መጨረሻ ላይ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ሊኖረን የሚገባ ስርዓት
ከሳቸው ጋር በተለይ ሙባሸረተን አብሮ የተቀመጡ ሰዎች ሲነሱ ሲወጡ አስፈቅደው መውጣት እንዳለባቸው፣ እሳቸውን ሲያናገሩ እሳቸውን ሲጠሩ ልክ ሌሎች እንደሚጠሩ መሆን እንደሌለበት፣ እሳቸውን መኻለፍ ደግሞ ፊትና እንደሆነ፣ በየትኛውም ጊዜ ማንኛውም ሰው እሳቸውን የሚኻለፍ ከሆነ በዲኑ በዱንያው ሊፈተን እንደሚችል በመናገር ሱራው በዚህ መልኩ ይጠናቀቃል ማለት ነው ኢንሻአላሁ ተዓላ። የመጀመሪያውን ሱራ ብቻ እኔና የመጀመሪያውን አያ ብቻ እኔና ከዛ ኢንሻአላሁ ተዓላ ቀጥሎ ያለውን በሚከተለው ደርስ የምናይ ይሆናል። ሲጀምር አላህ ሱብሓነሁ ወተዓላ ምን ይላል? ሱረቱን አንዘልናሃ ወፈረድናሃ ወአንዘልና ፊሃ አያትን በይናትን ለዐለኩም ተዘከሩን። ይህ እጅግ በጣም የሚገርም አጀማመር ነው። ይህንን ሱረቱ ኑር በተለየ መልኩ ሱረቱን ይላል አላህ ሱብሓነሁ ወተዓላ። ሱረቱን ያኒ ዐዚመቱን ከቢረቱን ማለት ነው። እጅግ በጣም የላቀ ሱራ ነው እያለ ነው አላህ ሱብሓነሁ ወተዓላ። ምክንያቱም በአረብኛ ነኪራ ይባላል ሱረቱን። አነኪረቱ ዩፊድ ማዛ ተዕዚም ሊተዕዚም ነው። ይህንን ሱራ ለማላቅ ነው። ሱረቱን ያኒ ሃዚሂ ሱረቱን ማለት ነው። እንግዲህ አረብኛ ላይ ይሄ ኸበር ይባላል ሙብተደኢን መሕዙፍ። ሃዚሂ ሱረቱን ማለት ነው። ሃዚሂ ሱረቱን ዐዚመቱን ጅደን ከቢረቱ ሸእኒ ማለት ነው። ምክንያቱም በርካታ ተአምራቶችን በርካታ ህግጋቶችን ስርዓቶችን ያቀፈ ሱራ በመሆኑ ሱረቱን ብሎ ጀመረ አላህ ሱብሓነሁ ወተዓላ። ሱረቱን አንዘልናሃ አወረድናት ይላል አላህ ሱብሓነሁ ወተዓላ። አወረድናት የሚለው ያወረደው ታላቁ ጌታ ነው አላህ ሱብሓነሁ ወተዓላ። አላህ ከሱ ወደ ባሮቹ ያወረደው ከአላህ ወደ ባሮቹ የተላከ እጅግ በጣም የላቀ ሱራ ህግጋቶችን አዳቦችን ስርዓቶችን ያሟላ ታላቅ ሱራ ነው እያለን አላህ ሱብሓነሁ ወተዓላ። ወፈረድናሃ ያኒ ውስጡ ያለውን እንድታምኑና እንድትከተሉ እንድትተገብሩ ግዴታ ያደረግነው ማለት ነው። ፈረድናሃ የሚልም ቂራት አለ ሸድ ተደርጎ ማለት ነው። ፈረድናሃ ሊተክሲር ብዙ አሕካሞች ብዙ ህግጋቶችን አውርደናል፣ በይነናል፣ አብራርተናል ማለት ነው። ወአንዘልና ፊሃ አያትን በይናት ግልጽ የሆኑ የተብራሩ አንቀጾችን በዚህ ሱራ ላይ አውርደናል ይላል አላህ ሱብሓነሁ ወተዓላ። ለምንድን ነው ይህ ሁሉ ያደረገው? ለዐለኩም ተዘከሩ እንድትገሰጹ ዘንድ ማለት ነው። እንድታስታውሱ ራሳችሁን እንድታስታውሱ ጌታችሁን እንድታስታውሱ እንድትገሰጹ በእነዚህ ተአምራት እንድትማሩ በእነዚህ ህግጋት እንድትተገብሩ የአላህን ሱብሓነሁ ወተዓላ ትእዛዛት እንድታከብሩ ክልከላዎችን እንድትርቁ በዚህም ተጠቃሚ እንድትሆኑ ማለት ነው። ተዘኩር የሚጠቅመው ራሳችሁን ነው ባሮችም ማለት እንድትጠቀሙ ውስጣችሁን እንድታጸዱ ተግባራችሁን እንድታሳምሩ ያወረድነው ሱራ ነው ይለና አላህ ሱብሓነሁ ወተዓላ። የዚህን ሱራ መክፈቻ በዚህ መልኩ ከበድ አድርጎ ገዘፍ አድርጎ ይጀምራል አላህ ሱብሓነሁ ወተዓላ። ውስጡ ያለው ህግጋት ውስጣችንን የሚያጸዳ ተግባራችንን የሚያሳምር ግንኙነታችንን የሚያስተካክል በእኛና በአላህ መካከል ያለውን ግንኙነት በእኛና በሰዎች መካከል ያለውን ግንኙነት የሚያስተካክልና ትክክለኛ ማንነታችንን የሚያበጅ በዛ ማንነታችን ደግሞ ከአላህ ሱብሓነሁ ወተዓላ ጋር በመልካም እንድንገናኝ የሚያደርግ ሱራ በመሆኑ በዚህ ጀመረ። ኢንሻአላሁ ተዓላ ውስጡ ያሉ ህግጋቶችን ከዚህ አያ በኋላ ያሉ ህግጋቶችን በሚቀጥለው ደርስ የምናይ ነው የሚሆነው። አላህ ሱብሓነሁ ወተዓላ ለቁርአኑ ተገዥ ያደርገን። ቁርአኑን በሚገባ ምንረዳ ተደብር ምናደርግ በሱም ምን ተገበረና ምንልቅ ውስጣችን የሚያምር ያደርገን። ወሰለላሁ ወሰለም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ።